አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና ውድ የተከበራችሁ የቻናል ቤተሰቦች፣ ውድ ተመልካቾች፣ ወዳጆች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላም፣ ጤና፣ ፍቅር አብዝቼ ተመኘሁላችሁ። ውዶች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። እሱ ምንድን ነው? ሸዋዬን ማታቋት አላችሁ ብዬ አልገምትም። በቲክቶክ መንደርም በዩቱብ መንደርም ማያቃት አለ ብዬ አልገምትም እና በቀደም ለታ በጣም አለቀሰች፣ በጣም ተሰማት። እሱ ምንድነው ጠላት እናንተ ስትቀየሩ፣ እናንተ ስትለወጡ፣ በስራችሁ ጠንካራ ስትሆኑ፣ ጠንካርነታችሁን ደግሞ ጎላ ብላችሁ ስታሳዩ የሚቃጠልባቸው ብዙ ነው። በነገራችን ላይ አውጥቶ መናገር ቢያቅተው በኮሜንት ገልጻል ማለት ነው። ወይንም በቪዲዮ ወጥቶ ለዛ ሰው ክፋት መናገር ካቃተው በኮሜንት ገልጻል ማለት ነው። እና ከዚህም በፊት ሸዋዬ ልጇ ታማ ከልጇ ጋር ተንከራታ። በነገራችን ላይ እኔ የልጅ ስለ ልጅ ስወራ ማለት ነው በጣም ይሰማኛል። ለምን ሴት ነኝ፣ የልጅ እናት ነኝ። ሸዋዬ ልጇን ያዳነላት የኢትዮጵያ ሕዝብ ነው እና ካለህ በታች ያዳነላት የኢትዮጵያ ሕዝብ ነው። ሆኖም ግን ያሳለፈችውን ስቃይ እሷ ስለምታየው ስለምታውቀው፣ በተለይ ሴት ከሆናችሁ የህፃን ህመም፣ የልጅ ህመም ምን እንደሆነ ታውቃላችሁ። ልጅ ሲታመም እናት ናት አብራ የምትታመመው። ልጅ ሲል እናት ናት አብራ የምትለው። ልጅ ሲያስታውክ እናት ናት አብራ የምታስታውከው። እናት ናት አንስታ የምጥለው። እናት ናት። ኧረ ድመቶች አይበሉልኝ እየተጣሉ ነው። ውጪ ነኝ ቁጭ ብዬ እና እናት ልጅ በቃ ሁሉ ስቃይ የአባት ሳይሆን የእናት ነው። እናት ነው ያን ስቃይ የምታሳልፈው። እና አንዷ በኮሜንት በዚህን ሰሞን ሸዋዬ ጎልታ ወጣ ብላ ስላሳየቻቸው ማንነቷን፣ ጠንካርነቷን ጎላ ብላ ሱቅ ከፍታ ስላሳየቻቸው በጣም ከሷ ጥግ ያሉ ሰዎች የቅናት መንፈስን አሳዩዋት ማለት ነው። በኮሜንት ምን ብሎ በሉ የልጅሽን ስቃይ መልሶ ያሳይሽ። ማናችሁም ብትሆኑ ልጃችሁ ታሞ ያን ስቃይ ደግሞ አይረሳም ግን እንደምንም በቃ ዋጥ አድርጋችሁ ረስታችሁት ዛሬ ልጃችሁ ሌላ ነገር ሆና ደምቃ ወይንም ያ ሰውነቷ ተመልሶ ሲታዩ ለእናንተ ዓለም ነው ማለት ነው። እና ሸዋዬ በጣም ስቅስቅ ብላ አለቀሰች። ሀዚዛ ገባችና ሸዋዬ ምን ሆነሽ ነው? ምን ሆነሽ ነው? ምን ሆነ? ውጪ ከላይ በለቻት። ብትል ስትላት ጊዜ ልጅሽ ጠፍታ ነው። በይዘው እዚህ ሀገር ልጅ ይጠፋል። እንዲወጣ ስትሉ ልጅ እንቀለቀላልና ወይ አመለጠቻት መስላትና ልጅሽ ጠፍታ ነው። ልጇ ጠፋሽ ልትባል በጉያው አክፋታለች። የኔ ቆንጆ አላህ ያሳድግላት። ህመሙን ወላሂ የልጇን ማለት ነው ሁላችንም አይተናል። አብራ ስትሰቃይ ከሐኪም ቤት ብቻ ልጅቱ ራሱ ነፍስ በቃ ልታዩት ነበር። በቃ ምን ያን የምታሳዝናችሁ ማለት ነው። ሰውነታ አልቆ ተጎሳቅላ በቃ ምግብ አትበላም ነበር። ምግብ አይፈጭላትም ነበር ጭጓራዋ። ግን አልሐምዱሊላህ የኢትዮጵያ ህዝብ ከኢትዮጵያ ህዝብ በታች ደግሞ ካላህ በታች ደግሞ የሆነች አረብ ናት መጨረሻውን ሰበቡን ያደረሰችው ይመስለኛል። እና ልጇ ኦፕራሽን ተደርጋ ዳነች። አሁን ደግሞ ቆንጅዬ ሆና አሻብሪቃ አምሮባት ሳዩ ደነገጡ ጠላቶቿ ማለት ነው፣ የሸዋዬ ጠላቶች። እና የልጅሽን ያሳለፍሽውን ስቃይ መልሰሽ እዩ፣ መልሰሽ ያሳይሽ ብላት ረገመችኝ በኮሜንት ብላ ስትናገር ወላሂ እኔ ራሱ እሷ ስታለቅስ አብሬ ነው ያለቀስኩት። እኔ ሆደ ባሻ ነኝ። በቃ የልጅ እናት ስለሆንኩኝ እንዴት ልጅን ለምን እሰድባለሁ? ልጅን ከምሰድቡ ማለት ነው እናት ስደቡ። ልጅ ምን አደረገች? ስቃዩን ልጅቱስ ለምን ያን ስቃይ መልሰት ይየው። እንደው ያቺ የረገምሻት ሴትዮ ማለት ነው አንቺ ራስሽ እርግማን ያለፈብሽ ነሽ፣ እርግማን እየወረደብሽ ነሽ። እና ህፃኒቱ ምን አደረገችሽ እና ነው የምትረግማት? ምን ያደረገችሽ? ዛሬ አምራ ስላየሻት ነው
ያ መልክ ሁሉ ተቀይሮ ያ ሰውነት ተመልሶ ስላየሻት ነው የደነገጥሽው? እንደው ያ እርግማን ላንቺ ይሁን፣ ላንቺ ይሁን፣ ለልጆችሽም ሳይሆን የወለሽም ከሆነ ያልወለሽም እርግማኑ ለልጆችሽ ሳይሆን ለራስሽ ይሆን ማለት ነው። ልጅ እኮ አይረግምም። ልጅ እኮ ያለ ጸጋ ነው። ልጅ እኮ ኒዕማ ነው። ልጅ እኮ በረከት ነው። እንደዛ እኮ አይባልም። ባለጌ አስተዳደግ፣ ባለጌ አይምሮ፣ ባለጌ ዘገምተኛ እና በጣም ነው ያዘንኩት ወዶቼ። ይቅርታ አድርጎልኝና እናቷ ያሳለፈችውን ስቃይ እሷ ነው የምታውቀው። ምግብ አይበላላችሁ፣ ልጅ ሲታመምባችሁ ምግብ አይወርድላችሁ፣ እንኳን ምግብ ውሃ አይወርድላችሁ ልጅ ሲታመምባችሁ። ያልወለድሽ ከሆነ ደግሞ ነገ ማህፀንሽ ሊዘጋ ነው። ማህፀንሽ ይዘጋ አልልም እኔ ግን ወልደሽ ያን ስቃይ አንቺ መልሰሽ እዩ። ወልደሽ ያን ስቃይ አንቺ መልሰሽ እዩ። እሷ ያየችውን ስቃይ ማለት ነው። ምድር ቅናተኛውላ የሰው ልጅ ሲለወጥ እሰይ ማለት አለባችሁ እንጂ እናንተም መስራት ማሳየት ነው እንጂ ያለባችሁ። ህፃንን ትረግማላችሁ ስላመረባት። እኔ በነገራችን ላይ ሸዋዬን በጣም ነው የምወዳት፣ በጣም ማለት ነው። ለምን እንደሆነ ላቂ የሆነች ድንቡሽቡሽ ናት። በቃ በጣም ነው የምወዳት፣ በጣም ነው ማከብራት፣ በጣም ነው የምወዳት። እንደው አላህ ካይነንና ሲያትርፋት ልጃንም ሆነ እሷንም። ግን ምቀኛ፣ ይሄ እኮ ምቀኛ ማለት ነው ከሩቅ አይደለም ከቅርብ ነው፣ ከቅርብ ነው መጥቶ እንደዛ የሚላትና ለማንኛውም በሁለቱም ቻናል ላይ ነው የምለቀው። በዛኛውም በሚሄደውም ቻናል ላይ ለቀዋለሁ፣ በትንሹም ቻናል ላይ ለቀዋለሁ። ይሄን ቪዲዮ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። የሰው ልጅ ሲለወጥ እንኳን ተለወጣችሁ፣ እንኳን ለዚህ ደረሳችሁ፣ ማሻአላህ ይባላል። እርግማን አይደለም። ቻው፣ ደህና ሁኑ። ላይክ ሼር ሰብስክራይብ ሰፖርት አድርጉ እሺ።